ሊቨርፑል 500 ሚሊዮን አውጥቼማ ቶፕ 4 ካመለጠኝ ሞቼ ይገኛለሁ እያለች ነው ምልሽ ገባሽ አይደለ ዌስትሃምን የሬሌጌሽን ቡድን እንደሆነ አስታወሰችው ፈርስት ሃፍ 3 ሰከንድ ሃፍ እንደውም ትንሽ ዌስትሃም ካምባክ ለማድረግ ተፍተፍ እያለ ነበር ፈርስት ሃፉ ግን ማን ያበደ ፈርስት ሃፍ 3-0 መካለስተር ኢኪቲኬ ግን ምን እሺ ነው ቀላል ጎል አላገባም ነው መሰለኝ የማል ስሙ ሁጎ ቀላል ጎል አላገባም ኢኪቲኬ ሙሉ ስሙ ማን ገባችሁ አይደል ያኛውን ሳላና ሶቦዝ ላይ የሚገርም ዋንቱ አራምዶ ሶቦዝ ላይ የሚመታስ ምስ ሰንጥቆለት ማን አሸማቀቄ ገድዬ ማገባለው ስላውጡበት ቀላል ኳስ አይመቸውም በቃ ቀላል ኳስ አይመቸውም ከባድ ኳስ 2-3 ተከላካይ ባለበት በእግራቸው መሃል ምናምን አግብቶ ምናምን ካለው አይ ባንገር ይሆን ከዛ ደግሞ ምጠብረው ነገር ይታባለ እኔ በጣም እየደላኝ ነው የሰውዬ ማለት እኔ በቃ ለሚችል ሰው ሲጠብር ደስ ይለኛል ማቀበል ብትሺ ደግሞ በቃ ተይው ጎት ነበር ምትሆኙ ማለት ትችያለሽ ሁጎ ጊትጌ ማለት ሳላህ ቀስ በቀስ እየተመለሰ ነው መሰለኝ ስለዚህ የድሮ ሳላህን መጠበቅ ኖርማልነት አይደለም ግን በቃ ወይኔ ሳላህ ባንተ ምክንያት ምናምን ከመባል ይሻላል አይደል አሁን እኔ ያፈጠርኩ ያለ አመለጠ ነገር ካለኝ በስተቀር ሳላህ ዛሬ አሪፍ ነበረ ጋክፖ አገባ which means ጋክፖን አልሸጡትም next yearም starting 11 ላይ ቁጭ ይላል በእርግጠኝነት ጋክፖ ማን አሁን ነገ ማንቼ ላይ ልቋጥሩ ነው ሐሳቤ ልቀይር ስላለው ቶፕ 4 ላይ ሊቬ ገብቶ እንትና ነው የሚቀረው መሰለኝ ሃንግማን ነው የሚቀረው መሰለኝ ያው ነገ ላስቀረው ስለሆነ ማለት ነው ምን አይነት አስገራሚ ሊቨርፑልን የተመለከተው ሊቨርፑልን ተውት ሁጎ ኢኪቲኬ ምን አይነት ተጫዋች ነው ጎል ማግባት አይደለም የሚያገባበት መንገድ ነው የሚያስገርማችሁ ዓለም የጠበቃቸው አጥቂዎች ሌሎች ናቸው እሱ ግን ሳይጠበቅ ድፍን ዓለምን እያስገረመ ያለ ግን እየተነገረለት ያልሆነ ተጫዋች ሁጎ ኢኪቲኬ በደንብ ሊነገርለት የሚገባ አስገራሚ ተጫዋች ነው ሊቨርፑል አምና ፕሪሚየር ሊግ በልቷል ዘንድሮ ቶፕ 4 ገብቶ ካጠናቀቀ ጸዴ ነው ቆንጆ ምን አይነት ፍጥነት ነው ጎብዬ እንደዚህ አይነት ፍጥነት ደግሞ ከመጀመሩ ነው ጀረሚ ፍሪምፖንግ ምንድነው ጉዱ ነው ማለት ረጀበስ ቅዠት የሆነ ሰው ነው ዲሳሲ ራሱ ላይ ባያስቆጥር ነው የሚገርመው ማለት በዚህ ስትለው በዛ ስትለው በነዛ ነው በጣም የሚገርም ሯጭ ነው ማለት ነው የሰው ያራዳ ልጆች ሊቨርፑል ዛሬ ዌስትሃምን 5-2 በሆነው ውጤት ማለት ነው ምንድነው ወገባገደውን አትለው በቃ ቋንጃው ላይ ነው ቆመበት ነው ማለት በቃ ጥጉና ሲዞታል ነው ማለት ሊቨርፑል የቆመ ኳስ አሰልጣኛቸውን ካሰናበቱ በኋላ እጅግ በጣም አመርቂ ውጤት እንግዲህ ማሳየት ጀምረዋል ማለት ነው ከቆመ ኳስ የዛሬው ጨዋታ በጣም ወሳኝ ነጥብ ነበር ለነሱ የአስቶን ቪላ ነጥብ መጣልም ተከትሎ ማለት ነው ነጥባቸውን ወደ 48 በማድረግ ከአስቶን ቪላ ጋር በ3 ከማንቸስተር ዩናይትድ ጋር እስኪጫወት ድረስ እኩል መሆን ችሏል ማለት ነው ቼልሲም እስኪጫወት ድረስ የ3 ነጥብ ብልጫ ይዘዋል ማለት ነው ሊቨርፑሎች በጣም ወሳኝ የሚባል 3 ነጥብን ማግኘት ችሏል በዚህ ጨዋታ ማለት ነው ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ሼር ኮፒ ሊንክ በደንብ ይደረግ የፕላስ ምልክቷ እናንተ ነች ይመቻል ነው ቲም ማለት ደግሞ አንደኛ ቲም በእና ዘሬድስ 5-2 ባስገራሚ ሁኔታ በእውነት ዌስትሃም ላለመውረድ የሚጫወት ኃይለኛ ቲም ነው ግን በቃ ሊቨርፑል አንፊልድ ላይ ነው በቃ ደም ነው በቃ በሜዳ ስትጫወት እንደዚህ ነው መደምሰስ ያለበት 5-2 ማለት ነው እንግዲህ አስቡት ሞቅታ ታይሚንጉን አስቡት አሁን ለቶፕ 4 ያለውን ፉክክር ማለት ነውና ሊቨርፑል በብቃት ነው ለተጋጣሚዎቹ ለተቀናቃኞቹ መልእክት ያስተላልፈውና በጣም ደም ያለው ቲም በጣም የሚገርም ቲም በእውነት በጣም ሊቨርፑል ያራበስማ እኔ ቻምፒየንስ ሊግ የሚገርማችሁ ነገር አሁን በዚህ አቋሙ እኮ ሶስተኛ ከአርሰናልና ባየር ሙኒክ ቀጥሎ ሶስተኛ የተገመተ ቲም ነውና በቃ በሚገርም ብቃት አሪኪቲኪ በጣም አሪፍ ነበር በነገራችን ላይ በቃ የኒውካስትልንም የሊቨርፑልንም ያያየው ነበርና በጣም አሪፍ ነበር በቃ በጌሙ በጣም አሪፍ ነበሩ የሚያገኙት እድሎች መጠቀም ላይ በጣም አሪፍ ነበሩና ዋው ሊቨርፑል በእናት ይገባችኋል በእውነት ይመቻል የቶፕ 4 ፉክክሩ ሞቅ ደመቅ ብሏል ሊቨርፑልም ወራጅ ቀጠና ላይ የሚገኘውን ዌስትሃምን በ28ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር 5-2 በሆነ ውጤት በማሸነፍ ጣፋጭ 3 ነጥብ በማስመዝገብ 5ኛ ደረጃ ላይ በ48 ነጥብ መቀመጥ ችሏል 3ኛ ደረጃ ላይ ከሚገኘው አስቶን ቪላ ጋር ያለው የነጥብ ልዩነትም 3 ብቻ ሆኗል ማለት ነው አሁን ላይ በዚህ ጨዋታ ላይ በሊቨርፑል በኩል ሁጎ ኢኪቲኬ የመጀመሪያውን ጎል በጣም አስደናቂ ሁኔታ ነበር ማስቆጠር የቻለው ከዛ በኋላ ቨርጂል ቫን ዳይክ ከማዘን ምትበመጣ ኳስ ጎል ማስቆጠር ቻለ በግንባሩ እንዲሁም ደግሞ ማካሊስተር ሌላ ጎል 43ኛው ደቂቃ ላይ አስቆጥሮ ሊቨርፑሎች የመጀመሪያውን አጋማሽ 3-0 ሲመርተው ነበር ማጠናቀቅ የቻሉ ጥሩ ፐርፎርማንስም ነበራቸው ሶስቱም ጎሎች በነገራችን ላይ የመጡት ከሴት ፒስ ነው ዘንድሮ ሊቨርፑል አለበት ተብሎ ከሚታመንበት ድክመቶች መካከል አንዱ ሴት ፒሶች እንደሆነ ይታወቃል ነገር ግን ዛሬ በሴት ፒሱ በተለይ በማስቆጠሩ ጠንካራ እንደነበሩ አስመልክተውናል ማለት ነው በሊጉም ፈርስት ሃፍ ብቻ 3 ከሴት ፒስ የመጡ ኳሶችን በማስቆጠር ከማንቸስተር ዩናይትድ በመቀጠል ሌላኛው ክለብ መሆን ችሏል ማለት ነው ሰከንድ ሃፍ
እንደጀመረም 49ኛው ደቂቃ ላይ ዌስትሃሞች በሶሼክ አማካኝነት ጎል አስቆጥረው ጨዋታው 3-1 ሆኖ መነቃቃት ውስጥ ገብተው ነበረ። ነገር ግን ሊቨርፑሎች ከዛ በኋላ መልሰው በጋክፖ ጎል በማስቆጠር 4-1 ጨዋታውን በማድረግ እንግዲህ ማረጋጋት ችሎ ነበረ። ዌስትሃሞችም በድጋሚ በካስቴላኖስ አማካኝነት 75ኛው ደቂቃ ላይ ጎል በማስቆጠር ጨዋታው ወደ 4-2 መጥቶ ነበረ። ነገር ግን በመጨረሻ ደቂቃዎች ላይ ተቀይሮ የገባው ፍሪምፖንግ ያሻማውን ኳስ ዲሳይሲ በራሱ መረብ ላይ 83ኛው ደቂቃ ላይ አስቆጥሮ ጨዋታው 5-2 በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ ሁጎ ኤኪቲኬ 2 አሲስቶችን እንዲሁም ደግሞ 1 ጎል በስሙ ማስመዝገብ ችሏል ማለት ነው። ሶቦዝ ላይ 1 አሲስት በስሙ ማስመዝገብ ችሎ ነበረ። ለማንኛውም ለሊቨርፑሎች ግን ከክሊንሺት ከማስጠበቅ ችግራቸው ውጪ በጣም ወሳኝ የሚባል ድል ነው ማድረግ የቻሉት ማለት ይቻላል። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። ይሄ ሊቨርፑል ናፍቆኝ ነበረ። የሚገርም ፐርፎርማንስ 3 ጎሎችን ከሴት ፒስ ነው ደግሞ ያገኘ ነው። የጠሉት ይሆን? አራት ብሬንትፎርድ በርንሊ አራት። ምን አይነት ጌሞች ናቸው ዛሬ ደግሞ? ኤኒዌይስ ወደ ጨዋታው ስንመለስ ማለት ነው ይኸውላችሁ እግር ኳስ አስባችሁታል? ከ3-0 ነው ምናምን ከመመራት ነው። እና ወደ ጨዋታው እንመለስ ጋይስ። የሚገርም ጨዋታ ነበረ የኛ ጨዋታ። ማካሊስተር የሚገርም ጎል ነው ያገባው። ኤኪቲኬ ምርጥ ነበረች። ያው እንግዲህ ኮዲ ጋክፖም ጎል አግብቷል። እንግዲህ አለቀልን። ከዚህ በኋላ 90 ደቂቃ የሚገባው ነገር ግን የሚገርም ፐርፎርማንስ ነው። የጠሉት ይወርሳል፣ የፈሩት ይደርሳል ምናምን ባለ ሴት ፒስ ብዬ አርሰናል አበላሸ ምናምን ስል የኛዎቹ 3 አግብተው ወጡ በሴት ፒስ። ይቅርታ በማል በርንሌ ምናምን ነገር አልኳችሁ። የሚገርም ጨዋታ ነው። ቪዲዮ መስራት አለብኝ ስለዚህ ጨዋታ። ቅድም ሃይላይት ያየው ፕሪሚየር ሊጉ ፕሪሚየር ሊግ ነው ቅሙ የገባው። በፈጣሪ ስም ምንድነው የተመለከትነው እንዴ? ከዚህ በፊት አይተነው ማናቁን ነገር ጭራሽ 5 6 7 ጎል ካልሆነ አላቃችሁም አይነት ሙድ ነው ያራመደባችሁ እንዴ። ሊቢያ 5 አንዱ ጨዋታ ላይ 7 ጎል፣ ሌላኛው ጨዋታ ላይ 7 ጎል፣ ሌላኛው ጨዋታ ላይ 5 ጎል። ምንድነው እንደዚህ? እኛ አናቁም ይሄን ፕሪሚየር ሊግ። ምናቆም ፕሪሚየር ሊግ አምጡልን እንዴ በፈጣሪ ስም። የዛሬው ደግሞ አብዳለሽ ኳስ በቃ የዛሬው ፕሪሚየር ሊግ እኔ ከ1000 ጊዜ አንድ ጊዜ አረ እንደዛም አይፈጠርም። ከ1 ሚሊዮን ጊዜ አንድ ጊዜ ሊፈጠር የሚችል እግዚአብሔርን ተመሳሳይ ሰዓት ላይ የተደረገ ጨዋታ 5 ጎል 7 ጎል ተቆጠረ። በጣም የሚያሳዝነው የበርንሌይ መሸነፍ በስመ አብ። ከ3-0 3 አቻ፣ ከዛ 4-3 መሩ ተሻረባቸው፣ ከዛ 4-3 መሩ ድጋሜ 4-4 ተሻረባቸው ምናምን ብቻ በመጨረሻው ደቂቃ በርንሌይ ብሬንትፎርድ አግብቶ አሸነፉ። በቃ አሳዛኝ ሽንፈት ማለት ነው። እኔ እንዳሸንፉ በጣም ፈልጌ ነበር። እጥያም የሆነ ቲም ነው ብሬንትፎርድ የሚባል ቲም ማለት ነው። እኛን ያረገን ታውቃላችሁ። ፕላስ ደግሞ ከ3-0 ነው 3 አቻ ያረጉት ምናምን ነገርና የዛሬው ጨዋታ ምን እሺ ነው የምታውቁት ነገር አለ? አልቃመን ፕሪሚየር ሊጉ እንደ ፕሪሚየር ሊግ እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ፎሎ ማድረግ እንዳትረሱ። ምን አይነት አስገራሚ ሊቨርፑልን የተመለከትነው። ሊቨርፑልን ተውት፣ ሁጎ ኤኪቲኬ ምን አይነት ተጫዋች ነው! ጎል ማግባት አይደለም የሚያገባበት መንገድ ነው የሚያስገርማችሁ። ዓለም የጠበቃቸው አጥቂዎች ሌሎች ናቸው። እሱ ግን ሳይጠበቅ ድፍን ዓለምን እያስገረመ ያለ ግን እየተነገረለት ያልሆነ ተጫዋች ሁጎ ኤኪቲኬ በደንብ ሊነገርለት የሚገባ አስገራሚ ተጫዋች ነው። ሊቨርፑል አምና ፕሪሚየር ሊግ በልቷል። ዘንድሮ ቶፕ 4 ገብቶ ካጠናቀቀ ጸዴ ነው፣ ቆንጆ ነው።